በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት ድርሳነ ሚካኤል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንን በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በባተ በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። ከዚህም ነገር በኋላ እንዲሆነ ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበረ። በዚያም ሀገር ሲኖር በመዓልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ እዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ስራ አይወጣም፣ የሚያውቀውም ስራ የለውም፣ ምን አይሰራም። አንዲት ሰዓትስ እንኳን መስራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በህልም ታይቶት ተነጋገረው። አንተ ሰነፍ ሰው፣ የእርሻ ስራ ወይም ንግድ የማታውቅ እንደምን ነው በመዓልትም በሌሊትም ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይም ስንዴ ወዴት አለ? ደክመ የሰራው ስራ ህስ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብም ቢሆን የለህምን? ጌታዬ ቅዱስ ሚካኤል እዘንልኝ፣ ራራልኝ እንደምን ትላለ? እባርክልህ ዘንድ የምባርክልህ ስራ ወዴት አለ? ያለሙ ሁሉ አባት የሚሆን አዳም በዳቢሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይቺ ምድር ናት። ወደ እሷም ተመልሰ ትገባለ። ወተም ወርደም እንጀራህንም በግንባር ወዝ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህንን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰውን ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤልን ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ከነዳያና ምስኪንና ብዙ ምጽዋትን የሚሰጥ እግዚአብሔርን የሚፈራ አንድ ባለጸጋ ሰው አገኘ። ያም ደሃ ጌታዬ ዘንልኝ፣ ራራልኝ፣ ሄጄ ነግጄ አተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ እከፍልሃለሁ አሉ። ባለጸጋውን መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋስ አምጣ፣ በኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆነኝን ስጠኝ አለው። ያም ድሃ ሰውዬ ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና። ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንክበትስ እኔም አምንበታለሁና እሺ ተነሳ እንሂድ አለው። ከዚህም በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃስ ጌታዬ የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስከከፍለው ድረስ ስለዚህ ወይ ባለጸጋ ዋጋ ተዋሰኝ አለው። ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወር ቀን በጠብ ለባለ ገንዘቡ እመልስለታለሁ ብሎ ጸለየ። ባለጸጋውም ነገርስ ሰማው፣ ነገርን እሰጥ ዘንድ እንሂድ አለው። ይህ ሁሉ ለሱ ድንቅ ሆኖለታልና ከዚህ በኋላም ከቤተ ክርስቲያን ወጥተው ሁለቱ አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚያም በኋላ ያ ድሃ ባለጸጋው የሰጠውን ገንዘብ ይዞ ወደ ቤቱ ተመለሰና ሮም ወደሚባል ሀገር ለንግድ ሄደ። ከዚያም በኋላ ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ
ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬም ደረሰ፣ መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቦና በቀናች በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጠው 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጧም የመላእክት አለቃ የሚሆን የቅዱስ ሚካኤልና የባለጸጋው ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህም በኋላ ተነስቶ ወደ ዘርግቶ በቆራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጠውን 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቆጥሮ በውስጡ የመላእክት አለቃ የሚሆን የቅዱስ ሚካኤልና የባለጸጋው ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህም በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑ ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓሉ ዋዜማ ዕለት በባህር ዳርቻ ቆመና ጸሎት ወንጌልን እየጸለበ እግዚአብሔርን ፈጽሞ አመሰገነው። በዘነጋውም የመላእክት አለቃ የቅዱስ ሚካኤል ሆይ ካንተ እነግርሃለሁ፣ እኔ ከሩቅ አገር እንዳለው አንተ ታውቃለህ። እንደተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝም አንተ ታውቃለህና አለ። እነሆ የተዋስከኝንም ገንዘብ ከባህር ውስጥ ጣልኩል፣ ለባለ ገንዘቡ አድርስልኝ። የእሱና የእኔ ቀጠሮ በዚች በዓል በሚከበርበት ቀን ነውና ነበርና አደራህን የተበደርኩትን ገንዘብ መልሰ አግባልኝ አለ። ያን ጊዜ ታላቅ አሳ ወጥቶ ሳጥኑን ዋጠው። ያም አሳ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድሪያ በምትባል ሀገር አንጻር ወደ አለ ባህር ዳርቻ ደረሰ። በዚያች ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው አሳ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ አሳ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን አሳ በዓሉን እናከብርበት ዘንድ ቅዱስ ሚካኤልን አምጣልኝ ብሎ ያርዱት ዘንድ ብላቴኖችን አዘዛቸው። ብላቴኖችም አርደው ሆድ ዕቃውን ባወጡት ጊዜ በአሳው ሆድ ውስጥ ያንን ሳጥን አገኙት። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህርም ውስጥ የሆነውን ሁሉ እስክንረዳ ድረስ ይህንን ሳጥን እናስቀምጥ አለው። ከጥቂት ቀንም በኋላ ያ ድሃ ሰው እስክንድሪያ ወደምትባል ሀገር ተመልሶ በገባ ጊዜ ባለ ሀብቱን አገኘው። ባለ ገንዘቡን አምኝም ገንዘቤን ብሰጥ ስለምን እንደዚህ ያደረግክ? በቀጠሮስ ቀን ያልሰጠኸኝና ያልከፈልከኝ ስለምንድን ነው አለው። ድሃውም እኔስ ለተዋሰኝ ሰጥቼዋለሁ አለ። ባለጸጋውም ለዋሰ ትሰጠው ዘንድ ወዴት አገኘው አለው። ድሃውም ከሩቅ አገር ሳለሁ የተቃጠርንበትን ቀን በደረሰ ጊዜ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ያን 100 ብር ነግጄ ከአተረፍኩት ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም ያንተን ስም የእኔን ስም ጽፌ በጠዋት በባህር ዳርቻ ሄጄ 100 ብር ከነትርፉ ከረጢት ቋጥሬ በሳጥን ቆልፌ መላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ቅዱስ ሚካኤል እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለ። ያም ድሃ ለባለ ጸጋው በነበረው ጊዜ እንደተደነቀ በአሳው ሆድ ውስጥ የተገኘው ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ የሚሆን በቅዱስ ሚካኤል በዓል ቀን በአሳው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው።
እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ ነው የምትለው ይህ ነውን ቢለው፣ ድሃውም አዎ ይህ ነው ጌታዬ አለው። ያን ጊዜም ከፈተውና የመላእክት አለቃ የቅዱስ ሚካኤልን ስም፣ የእሱን ስም፣ የባለጸጋውን ስም፣ በውስጡ 100 ብርና ትርፉን 50 ብር አገኙ። ስለዚህም ነገር እግዚአብሔር በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይል ፍጹም ነው እያለ አደነቀ። ባለጸጋውም ያን ገንዘብ ከነትርፉ አንስቶ ደሃውን ወንድሜ ሆይ ሃይማኖት ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሙያ አገልጋይ ነህ፣ ካንተ ይህን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ጻሕል አሰራ። ድሃውም 50ውን ብር አንስቶ የመታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን ፍቅር አንድነት ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን ይቅር ይበለን። ተጠምቀን በክርስቶስ ያመንን ሁላችንንም ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደርብንና ተፈጥሮ ከነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። የእግዚአብሔርን የሚፈራ አንድ ሰው ቸር ሰው እንደነበረ ተነገረ። የዕለት ጉርሱን የዓመት ልብስ ለሌላቸው ለነዳያን፣ ለምስኪኖች ምሕረትን፣ ቸርነትን፣ ርኅራኄን በማዘውተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ስራ ይሰራ ነበር። በጎ ስራን የሚጠላ የአዳም ልጆች ጠላት ሰይጣን ይህን ባየ ጊዜ ቀናበት፣ ክፉን ጽኑ ደዌ ያመጣበት፣ ጎባጣ ሆነ፣ በብዙ ሕማም ታመመ። ያም ሰው ሁል ጊዜ ይጮህና ያጓራ ነበር፣ ደዌው ጸንቶበታልና። ከደዌው ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹን በድብቅ በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው አኖሩት። ከዚያም በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመር። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመ አድነኝ። እኔ ባሪያ አገልጋይ በጸሎት አምኜ ዝክርህን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ የመታ አለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚህ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃል ሲል ተናገረው። ያም የታመመ ሰው መልአኩን በዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየ? ፈጥነህስ ያልጎበኘኸኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናም ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኘ አለው። ይህንን ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተ ሂድ፣ እግዚአብሔር ፈጽሞ አድኖሃል አለ። ያን ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርና የመላእክት አለቃ የሚሆን ቅዱስ ሚካኤልን አመሰገነ። ከደዌው ስለዳነ ፈጽሞ ደስ አለው። የመላእክት አለቃ በሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎት በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህንን ፍጹም ታምራትን ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናነቱን አደነቁ፣ ምስጋናውን አበዙ። የትሩፋቱን ዜና ታምራቱን ሁሉ አይተው ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ስራ ሰራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግስት ሰማያትን እስኪወርድ ድረስ በየወሩ በ12 ቀን ዝክሩን
መዘከሩን አልተውም ችላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችን እኛንም ያድነን። በቅዱስ ሚካኤል ጸሎት ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያፋጥን ከድንገተኛ ሞትም ይሰውረን። በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን። ይልቁንም ገብረ ከፈተና ሁሉ ያድነው ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን የካቲት ወር በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤል የራእየት ሰው የሚሆን ወደ ሶምሶን ልኮት ሊገሉት በወደዱ በፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋል። ከእነርሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞተ በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያ መንጋጋ ውሃን አፈለቀለትና ጠጥቶ ከጥቅጥሙ ረካ። የፍልስጤም ሰዎች ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልህን ስለሰጠው ሁሉንም ድምጥማጣቸውን አጥፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ በየወሩ በ12 ቀን እናደርግ ዘንድ አዘዙ። ልመናው ጸሎቱ ለዘላለሙ ከኛ ጋር ይሁን አሜን። ሰውን ለማረጋጋት ለማስደሰት ታዛዥ ለሆነ ቸርነት ሰላም ላለው ቅዱስ ሚካኤል ሆይ ማዳንን ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔ ከኃጢአት ባርነት ነጻ የምትወጣ አድርጋት እስከ ዘላለሙ እስከ አሁን የተገዛሁበት ይበቃዋልና አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ ማአንስ ወብሩክ ፍሬ ከስኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመሰረለን ናጣዊና ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህን አርያም ሰመ ሱራፌል ዘምሩ ሳሮስ ወዘምሉ ላሉ ጊዜ ጸዋኮ ቅረበኒ በምሕረት ወሳል ሳልነ ቅድመ መንበሩ ለልዑል